ዛሬ ትልቅ ነገር አለ ብዬ ነው ማስበው። እንግዲህ ትላንትና እንግዲህ ሌሊቱን ሙሉ ሰው ሲያባላ ነበር። እንግዲህ የአብርሽ መከታ አልተቻለም ማለት ነው። አቤላ አልተቻለም። በኢንስታግራም ይሄን የሚያምር ፎቶ ለቋል ማለት ነው በነገራችን ላይና አልተቻለም። ትላንትና እንዴት አያችሁ? ሄርሜላ አነጋገር እንዴት አያችሁ? አይሩታ የኔ እናት። ለማንኛውም እንግዲህ እኔ እውነት አንዳንዴ በሚሰሩት ተናድጄ ልናገር ይችላል። አንዳንዴ ቢቀርብኝ ያልኩ ነው እግዚአብሔርን። እኔ እውነተኛ አስተያየት የምሰጠው በነገራችን ላይ እንደሌሎቹ አላስመስልም። እንደሌሎቹ ላይ ዩቲዩብ ብዬ የማሽቀብጠው ነገር የለም ትክክል ስላልሆነ ማለት ነው ያንዳንዱ ነገርና ኤኒዌይስ ስለነሱ ማውራት ስልችት እንዳለኝ ብነግራችሁ በኢየሱስ ስም እንዴ ልንገራችሁ። እንዴት ለማንኛውም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ በዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። እንግዲህ አቤላ አልተቻለም ማለት ነው። የሚያማምር ከጋሼ የጋሼ ልጆች እኮ ጨዋ ናቸው በነገራችን ላይ። ውይ ትላንትናም እንግዲህ አኩርተናለች ማለት ነው። ሄርሜላ አነጋገር ስነ ስርዓቷ በቃ እኔ ፖይንት ያለ ወሬ ነው የምታወራና ሩታ ደግሞ ከአንድ አመት በፊት ያጠፋችው ጥፋት የተናገረችው ያንዳንዱ ነገር ሰውን ወቀሳ ላይ ናት ሩታዬ ማለት ነው። እኔ ምን አጠፋው ምን አጥፍቼ ነው ህይወት የተበላሸ ትዳሬን ያጣው ያለች አይደለምና ኤኒዌይስ ዛሬ ትልቅ ነገር ይኖራል ብዬ አስባለሁ። ትልቅ ነገር ይኖራል ብዬ ነው ማስበው ዛሬ ውዶቼ ይመስለኛል በአብርሽ ቤት ይመጣል ብዬ አስባለሁ። እንግዲህ ትላንትና በሄርሜላ ቤት ነው ቪዲዮ የተለቀቀ። ለማንኛውም ደስ ይላል። ዩቲዩብም እየሄደ ነው። ላይኩ ማዕረፍ ነበረ። ሄዳችሁ ላይክ ሰብስክራይብ አድርጉ የኔ ውዶች ማለት ነው። ሄርሜላ የምትወዱ ላይክ የምታረጉልኝ አመሰግናለሁ። በዚህ አጋጣሚ እኔ ሩታ ጥላት አይደለም ባይዘው ሩታን አልጠላትም፣ ግን ተግባራን ይጠላላታል። ይሄ ነው እውነታ። ላይክ ሰብስክራይብ አድርጉ።